ሰላም ጤና ይስጥልን በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የመጋቢት 30 2017 ዓ.ም የምሽት ዜናዎችን ይዘንላችሁ ቀርበናል። ፌደራል ፖሊስ ስዩም ተሾመ የተባለውን አክቲቪስት ማግኘት አልቻልኩም በሚል ለፍርድ ቤት ያቀረበው ምክንያት እያነጋገረ ነው። አቶ ዮሐንስና አቶ ክርስቲያን ምላሽ ሰጥተዋል። ዝርዝር የችሎት መረጃ ይዘናል። ባህር ዳርን ጨምሮ በጎጃምና በወሎ ቀጠናዎች ውጊያዎች ተጠናክረው እንደቀጠሉ ነው። የጦር ግንባር መረጃዎች በዘገባችን ተካተዋል። አብይ አህመድ በጌታቸው ረዳ የተኳቸውን ታደሰ ወረደን ከኤርትራ ጋር አብረህ አትሰራም ሲሉ አስፈርመዋቸዋል። አሰቃቂና ሞራል ገዳይ የድህነት ህይወት እየመራን ነው ያሉት የህክምና ባለሙያዎች ስራ ሊያቆሙ መሆኑን ገልጸዋል። አሜሪካና አጋሮቿን በሙሉ ለመፋለም ተዘጋጅተናል ስትል ኢራን ያልተጠበቀ ማስጠንቀቂያ ሰጥታለች። አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። ፌደራል ፖሊስ ስዩም ተሾመ የተባለውን አክቲቪስት ማግኘት አልቻልኩም በሚል ለፍርድ ቤት ያቀረበው ምክንያት እያነጋገረ ነው። አቶ ዮሐንስ ቧያሌውና አቶ ክርስቲያን ታደለ በከፍተኛው ፍርድ ቤት ተከሰው ጉዳያቸው በመታየት ላይ ያለ ስዩም ተሾመ መጋቢት 11 2017 ዓ.ም ባስተላለፈው ፕሮግራሙ ከተከሰሱበት ጉዳይ ጋር በተያያዘ የአማራን ወጣት አስፈጅተዋል፣ ድሽቃ መሳሪያ መግዣ ጠይቀዋል ወዘተ በሚል በፍትህ ሂደቱ ላይ አሉታዊ ተጽዕኖ የሚያሳድር ህግን የተላለፈ ፕሮግራም ስላቀረበ ፌደራል ፖሊስ ለዛሬ መጥሪያ አድርሶት ችሎት እንዲያቀርበው ቢታዘዝም የስዩም ተሾመ አድራሻ ስላልተገለጸልኝ ላቀርበው አልቻልኩም ብሎ ምላሽ ሰጥቷል። በዚህ ላይ አቶ ዮሐንስ ቧያሌው አስተያየት ሲሰጡ ካሁን ቀደምም በስም ማጥፋት ወንጀል ፍርድ ቤት ከስሸው ተቀጥቷል። ፖሊስ ቋሚ አድራሻ ቢኖረውም በተደጋጋሚ ሄደው ያየ ሰላምታ እየሰጠው ነው የሚመለሰው። ትምህርት ሳያገኝ በመቅረቱ ነው አሁንም ተመሳሳይ ድርጊት የፈጸመው። መንግስት ቤት የሰጣቸው ደሞዝ የሚከፍላቸውና መኪና የተሰጣቸው የመንግስት አክቲቪስት ናቸው። አማራ ሲሆን የትም ይገኛል። ደብል ስታንዳርድ ነው። ፌደራል ፖሊስ የሰጠው መልስ ለኛ አሳማኝ አይደለም ብለዋል። አቶ ክርስቲያን ታደለ ደግሞ ይሄ ወስፌ ሲለግም ቂቤ አይወጋም የሚለው አባባል እውነት መሆኑን ያሳየ ነው። ስዩም ማለት የኢትዮጵያ መንግስት ጠባቂ ፖሊስ የመደበለት የመንግስት ተከፋይ ሀሜተኛ ነው። እኔን አጅባችሁ ውሰዱኝና ቤቱን ላሳያችሁ የመንግስት ሹመኛን የሚጠብቀው የፌደራል ፖሊስ አካል ነው። እኛን የህዝብ እንደራሴዎችን ከቤተሰባችን ፊት ደብድቦና አዋርዶ ለማምጣት ያልተቸገረው ፌደራል ፖሊስ ላገኛቸው አልቻልኩም ማለቱ ስላቅ ነው። እውነቱን ንገረኝ ካላችሁኝ ስዩም ያልታሰረው አማራ ነኝ ስላላለ ነው ብሎ ለፍርድ ቤቱ ሐሳቡን ገልጿል። በስተመጨረሻም የተከሳሾቹ ጠበቆች በደንበኞቻቸው ላይ የተላለፈው ፕሮግራም ህግን የተላለፈ በመሆኑ ፖሊስ ያለምንም ምክንያት ስዩምን እንዲያቀርብ ይደረግልን ብለዋል። ፍርድ ቤቱም በድጋሚ የፌደራል ፖሊስ ስዩም ተሾመን እንዲያቀርባቸው ለሚያዝያ 7 2017 ዓ.ም ቀጠሮ ሰጥቷል። ባህር ዳርን ጨምሮ በጎጃምና በወሎ ቀጠናዎች ውጊያዎች ተጠናክረው እንደቀጠሉ ነው። የክልሉ ርዕሰ መዲና ባህር ዳር ከተማ በቦምብ ፍንዳታ ስትናጥ መዋሏ ተሰምቷል። በከተማዋ ወደ ገጠር መንገድ መሄጃ ልዩ ስሙ አልካን በተባለ አካባቢ ላይ ያገዛዙ ሰራዊት ማመላለሻ ሰርቪስ በፈንጂ መቃጠሉ ተሰምቷል። ቀበሌ 16 ገበያው አካባቢ ያለ የፌደራል ፖሊስ ቢሮ ውስጥ ፍንዳታ የተፈጸመ ሲሆን ተቋሙ መኪና መውደሙንም የአማራ ፋኖ በጎጃም የህዝብ ግንኙነት መምሪያ አሳውቋል። በተመሳሳይ ከጠቅላይ ፍርድ ቤት በቪኤ መኪና ተሳፍሮ ሲወጣ በነበረ አንድ የብአዴን ከፍተኛ አመራር ላይ የቦምብ ጥቃት ተፈጽሟል ነው የተባለው። በርዕሰ መዲናዋ በተመረጡ ቦታዎች ላይ እየተፈጸመ ያለው የቦምብ ፍንዳታ ተጠናክሮ እንደሚቀጥል ከአፋጎ ህዝብ ግንኙነት መምሪያ ያገኘው መረጃ የሚያመላክት ሲሆን የከተማዋ ነዋሪዎች ያገዛዙ ወታደሮች እንዲሁም ካድሬዎች ከሚገኙበት አካባቢ ራሳቸውን እንዲያርቁ ጥሪ ቀርበዋል። በሌላ በኩል የአማራ ፋኖ በወሎ ቤተ አማራ ላስታ አሳምነው ኮርስር የምትገኘው በአርበኛ ኮማንዶ ብርሃን አሰፋ ዘንዶው የምትመራው ጠራሪ ክፍለ ጦር ተመስገን ሻለቃ ያገዛዙን ዙፋን ጠባቂ መከላከያ ሚሊሻና አድማ ብተና ከድልብ ከሳንቃና ከደቦት ከተሞች ተሰባስቦ የመጣውን 3 ሻለቃ ሰራዊት በቅሎ ማነቂያ ከተማን ለማስለቀቅ ቢሞክርም በፋኖ ተመቶ ተመልሷል። መጋቢት 30 2017 ዓ.ም ከጧቱ 1 ሰዓት ተኩል እስከ 4 ሰዓት በተደረገ አውደ ውጊያ የጠራሪ ክፍለ ጦር ተመስገን ሻለቃ ተወርዋሪ ፋኖች ወደ በቅሎ ማነቂያ ከተማ ተሰባስቦ የመጣውን 3 ሻለቃ ያገዛዙ ኃይል ከዛሬ 3 ቀን በፊት ሞክሮ ታሳፍረው እንደላኩት ዛሬ ሙትና ቆስለኛውን ይዘው ወደ ነበርበት መልሰውታል። በዚህ አውደ ውጊያ 1 ሻለቃ ፋኖች 3 ሻለቃ መከላከያን እንዴት ሊያሸንፉን ይችላሉ በሚል ንዴትና ብስጭት ውስጥ የገባው የብልጽግና ሰራዊት ወደ ንጹሃን ዜጎች ከባድ መሳሪያ በመተኮስ የሞርታር ጥይት ንጹሃን ላይ በማረፉ አንድ የ12 ዓመት ህፃንና አንድ የ64 ዓመት አዛውንት ገድሏል። በተመሳሳይ በዘመቻ አንድነት ተጠናክሮ በቀጠለው የአማራ ህዝብ የህልውና ተጋድለው ንጉስ ሚካኤል ኮር ታላቅ ድል ተጎናጽፏል። የአማራ ፋኖ በወሎ ቤተ
ሳይት አማራ ምዕራብ ወሎ ኮር 1 አሃድ አባል የሆኑ 7 ፋኖች መካነ ሰላም ወረዳ ሙድለላ 32 ቀበሌ ላይ ያገዛዙ ሚሊሻና ካድሬ ላይ እርምጃ ወስደዋል። ጋድሎ በ7 የፋኖ አባላት ብቻ የተፈጸመ ሲሆን ከሞቱት 4 ሚሊሻዎች 3ቱ በጥይት ሲሆን አንዱ በጎራዴ ነው። አብይ አህመድ በጌታቸው ረዳ የተኳቸውን ታደሰ ወረደን ከኤርትራ ጋር አብረህ አትሰራም ሲሉ አስፈረሟቸው። አይዞ እያሉ በመደገፍ ከፓርቲ ጓደኞቻቸው ጋር ያጣላቸውን አቶ ጌታቸው ረዳን ከትግራይ ጊዜያዊ አስተዳደር መሪነት ያስወገዱት አብይ አህመድ በደብረ ጽዮን ህዋትና በሰራዊት አባላት የገጠማቸውን ጫና መቋቋም እንዳልቻሉ ዛሬ ይፋ አድርገዋል። ተደጋግሞ እንደተባለውና እንደተጠበቀውም ዛሬ የቀድሞውን የመከላከያ ሰራዊት ጡረተኛና በጦርነት ወቅት የተቋቋመው የትግራይ ሰራዊት ወይም ቲዲኤፍ የተባለውን ኃይል በበላይ ነት የመሩትን ጀነራል ታደሰ ወረደን በጌታቸው ረዳ ምትክ ሾሜያለሁ ብለዋል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንትነትን በዛሬው ዕለት የተረከቡት ሌተናል ጀነራል ታደሰ ወረደም አብይ አህመድ ባቀረቡላቸው መስፈርት ላይ በይፋ ፈርመው ለሚዲያ አሰራጭተዋል። በተለይም ታደሰ ወረደ ከኤርትራም ሆነ ከሌላ የውጭ ኃይል ጋር አልሰራም ብለው ፈርመዋል። ከህገ መንግስታዊ ከህጋዊ ስርዓት ከሀገር ሉዓላዊነትና ከፕሪቶሪያ ስምምነት ያፈነገጡ የተባሉ ግንኙነቶችና እንቅስቃሴዎች እንዲቆሙ ለማድረግ ተስማምቻለሁ ሲል የመጀመሪያው መስፈርት ደብዳቤው ላይ መስፈሩን ሩሃ ተመልክታለች። ጌታቸው መቀሌን ለቀው ከወጡ ሳምንታት ቢቆጠሩም ሌተናል ጀነራል ታደሰ ክልሉን የመምራት ስልጣን ከአቶ ጌታቸው ረዳ መረከባቸው ዛሬ በጠቅላይ ሚኒስትር ጽህፈት ቤት በተካሄደ ስነ ስርዓት ላይ ታውጇል። ላለፉት 2 ዓመታት ከምክትል ፕሬዝዳንትነታቸው በተጨማሪ የክልሉ የሰላምና ጸጥታ ካቢኔ ሴክሬታሪያት ኃላፊ ሆነው የሰሩት ታደሰ ወረደ ወደዚህ ሹመት የመጡት አሁን ትግራይ ውስጥ ያለውን ክፍተት ሞልተው ወደፊት ሊወስዱ ይችላሉ በሚል በብዙ አካላት በመታመኑ ምክንያት እንደሆነም አብይ ተናግረዋል። በዛሬው የስልጣን ርክክብ ስነ ስርዓት ላይ ሌተናል ጀነራል ታደሰ የፈረሙት የትግራይ ክልል አካታች ጊዜያዊ አስተዳደር የተልእኮ አፈጻጸም የቃል ኪዳን ሰነድ ላይ ከሰፈሩ 8 ነጥቦች 3ቱ የሰላምና የጸጥታ ጉዳዮችን የሚመለከቱ ናቸው። በዚህ ሰነድ ላይ ስማቸው የተጻፈውና ፊርማቸው የተቀመጠው አዲሱ ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ፊርማቸውን ያኖሩት ስራዬን ስጀምር ከላይ የተዘረዘሩትን ኃላፊነቶች በትጋትና በታማኝነት ለመወጣት ቃል ገባለሁ ከሚል ጽሑፍ ስር ነው። የ2 ዓመት የጊዜያዊ መስተዳድሩ ኃላፊነቴን በይፋ አስረክቤያለሁ ያሉት አቶ ጌታቸው በበኩላቸው የትግራይ ህዝብ ላሳየኝ ክብርና ድጋፍ ላቅ ያለ ምስጋና አለኝ ብለዋል። አክለውም ህዝባችን ወደ ተሻለ ሁኔታ እንዲመለስ ሁለንተናዊ ፍላጎት እንዲሟላለት የተቻለኝን ሁሉ አደርጋለሁ ሲሉ በማህበራዊ ትስስር ገጻቸው ላይ አስፍረዋል። አሰቃቂና ሞራል ገዳይ የድህነት ህይወት እየመራን ነው ያሉት የህክምና ባለሙያዎች ስራ ሊያቆሙ መሆኑን ገለጹ። ለብዙ ዓመታት ተምረንና ዋጋ ከፍለን ህብረተሰባችንን በማገልገል ላይ የምንገኝ ቢሆንም እየመራን ያለው አሰቃቂና ሞራል ገዳይ የድህነት ህይወት ለስራችን እንቅፋት እየሆነብን ነው በማለት በኢትዮጵያ የሚገኙ የጤና ባለሙያዎች ባወጡት የአቋም መግለጫ አስታውቀዋል። ከባዱን የህክምና ትምህርት ሌት ተቀን ተግተን በማጠናቀቅ ለብዙ ዓመታት ህዝባችንን ደከመን ሰለቸን ሳንል ስናገለግል ለልፋታችን ተገቢ ክፍያም ሆነ ክብር አግኝተን ሳይሆን ለዚያ በቃንን የህዝብ አደራ እንዲሁም የሙያችን ስነ ምግባር ግድ ብሎን እንደሆነ ሊታወቅልን ይገባል ያሉት የጤና ባለሙያዎቹ ሙያችን ከየትኛው ሙያ ቢልቅ እንጂ የማያንስ ሆኖ ሳለ የጤና ባለሙያ በመሆናችን ብቻ አንገታችንን እንድንደፋና ከሰው በታች የሆነ ኑሮ እንድንገፋ ተገደናል ብለዋል። እንደ ምሳሌ ያቀረቡትም አንድ ሐኪም ከእኩዮቹ በተለየ ሁኔታ ሙሉ ጊዜውን ለትምህርት ሰውቶ ቢወጣም በሙሰኛ ባሏቸው ኃላፊዎችና ብልሹ አሰራር ምክንያት በሚያሳዝን ሁኔታ ስራ የማግኘት ህልሙ የተቀጨበት ጊዜ ላይ ደርሰናል ብለዋል። በብዙ ፈተና ስራ ላይ የተሰማራ ባለሙያም መሰረታዊ ፍላጎቱን ማለትም ምግብ፣ ልብስና መጠለያ ለማሟላት የማይበቃ ደሞዝ ይዞ የሰራበትን ትርፍ ሰዓት ክፍያ ለመጠየቅ ልመና ማውጣቱ ኑሮውን ሲኦል አድርጎበታል። ሰው በጥረቱና በከፈለው መስዋዕትነት ልክ ሊካስ ሲገባው በሀገራችን ግን መታከሚያ አጥቶ ህይወቱ የሚያልፈውን የጤና ባለሙያን ቁጥር ሳይጨምር በተስፋ ማጣትና ድባቴ ውስጥ ሆኖ ራሱን ስለሚያጠፋ ሐኪም ዜና መስማት የተለመደ ሆኗል በማለት ሁኔታውን አስረድተዋል። የጤና ሚኒስቴር ጉዳዩን ጆሮ ዳባ ልበስ በማለቱ የተቹት ባለሙያዎቹ ሚኒስቴር ቢሮው አሁንም በግልጽ የሚታየውን አሰቃቂ ያሉትንና ከየትኛውም የዓለም ክፍል የጤና ባለሙያ የወረደ ኑሮ እንድንመራ የተደረግንበትን ሁኔታ በድጋሚ ትኩረት ሰጥቶ እንዲመለከት ጠይቀዋል። የጤና ሚኒስቴር ለጥያቄዎቻቸው ፈጣን ምላሽ እንዲሰጣቸው የጠየቁት ባለሙያዎቹ በ30 ቀን ምላሽ ካላገኙ እስከ ስራ ማቆም የሚደርስ እርምጃን ለመውሰድ ዝተዋል።
አሜሪካና አጋሮቿን በሙሉ ለመፋለም ተዘጋጅተናል ስትል ኢራን ያልተጠበቀ ማስጠንቀቂያ ሰጠች። ለጦርነቱ በሙሉ ተዘጋጅተናል፣ አሜሪካና አጋሮቿን ለመፋለም በጭራሽ አንፈራም፣ እነርሱን ከመፋለምም አንዲት ስንዝር አናፈገፍግም። ይህ የኢራን ኢስላማዊ ዘብ ጦር IRGC ዋና አዛዥ የዛሬ መግለጫ ነው። በአሜሪካና ኢራን መካከል ያለው የጦርነት ጉሰማ ተካሮ ሲቀጥል አሜሪካ የቦምብ ጣይ አውሮፕላኖቿን ከኢራን 3.600 ኪሎ ሜትር በሚርቀው ዲያጎ ጋርሺያ የጦር ሰፈሯ እያጓጓዘች ትገኛለች። በተጨማሪም የጦር ጀት ተሸካሚ መርከቦቿ ወደ ህንድ ውቅያኖስና ቀይ ባህር መጓጓዛቸውን ቀጥለዋል። ኢራን በበኩሏ የጦር ኃይሏ በተጠንቀቅ እንዲቆም አዛለች። ሚሳኤሎቿም ተሰድረው የጠላት አቅጣጫን እንዲያልሙ ተዘጋጅተዋል። በዛሬው ዕለት የኢራን ኢስላማዊ ዘብ ሰራዊት IRGC አየር ኃይል ለየትኛውም ማጥቃትና መከላከል በተጠንቀቅ እንዲቆም ታዟል። የIRGC ዋና አዛዥ በኢድ ዕለት ባስተላለፈው መልእክት አሜሪካ ማለት መስታወት ላይ ቆሞ ድንጋይ እንደሚወረውር ሰው ነች። አሜሪካ ወደኛ ስትወረውረው የቆመችበትን መስታወት እንሰብረዋለን ማለቱ ይታወሳል። ትራምፕም ዝቷል፣ ኢራንም ዝታለች። ኔታንያሁ በጉዳዩ ለመምከር ከቀናት በፊት አሜሪካ ገብቷል። ኢራን አጸፋዊ ምላሿ አሜሪካና እስራኤልን ብቻ ሳይሆን እንግሊዝንም የሚያካትት መሆኑን ገልጻለች። በእኛ አይን እንግሊዝ ከአሜሪካ ተነጥላ የምትታይ አይደለችም ላለች። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።